ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ የሊቃናት ሚዲያ ቤተሰቦቻችን አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው የካቲት 16 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም የምትመለከቱትን ቪዲዮ ሼር እና ላይክ በማድረግ ቤተሰብ እንድትሆኑና እኛንም እንድታበረታቱን በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። የካቲት 16 የሚነበብ ስንክሳር የመጥምቀ መለኮት ቅዱስ ዮሐንስ እናት የኤልሳቤጥ ዕረፍት። የካቲት 16 በዚች ቀን የመጥምቁ መለኮት ቅዱስ ዮሐንስ እናት የከበረች ኤልሳቤጥ አረፈች። ይህችን ቅድስት ከኢየሩሳሌም የሆነች የእናቷም ስም ሶፊያ ነው። እርሷም ከሌዊ ነገድ ከአሮን ወገን ለሆነ ለማጣት ልጁ ናት። በዝምድና አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም የእናቷ እህት ልጅ ናት። ማጣት 3 ልጆችን ወልዷልና ታላቂቱም ስሟ ማርያም ነው። እርሷም ወደ ግብፅ በተሰደደች ጊዜ እመቤታችንን ያገለገለች ሰሎሜንም የወለደቻት ሁለተኛዋም ሶፊያ ናት። እርሷም የዚህች ቅድስት ኤልሳቤጥ እናቷ ናት። የታናሺቱም ስም ሐና ነው። እርሷም የከበረች ድንግል እመቤታችን ማርያምን ወለደቻት። ሰሎሜ፣ ኤልሳቤጥ፣ እመቤታችን ማርያም የእህትማማቾች ልጆች ናቸው። ይህችም ቅድስት ኤልሳቤጥ ካህኑ ዘካርያስ አገባት፣ የከበረ ወንጌልም ስለ እርሳቸው ተናግሯልና። እነርሱ ሁለቱም ያለ ነውር ያለ ነቀፋ በእግዚአብሔር ሕግ ጸንተው የሚኖሩ እውነተኛ ደጎች ሆኑ። ኤልሳቤጥም መካን ስለሆነች ወደ እግዚአብሔር የሚለምኑና የሚማልዱ ሆኑ። አርጅተውም የመውለጃቸው ዘመን ባለፈ ጊዜ እግዚአብሔር መልአኩን ቅዱስ ገብርኤልን ወደ ዘካርያስ ልኮ ጸሎታቸው፣ ልመናቸው እንደተሰማ ስለ ዮሐንስ መወለድና ከእርሱም ስለሚሆነው አስረዳው። ከዚህም በኋላ ይህች ቅድስት ኤልሳቤጥ መጥምቁ መለኮት ቅዱስ ዮሐንስን ጸንሳ ወለደችው። ከሰዎችም የሚደርስባት ሽሙጥ ተወግዶ እጅግ ደስ አላት። ሕፃኑም በማኅፀኗ እያለ እመቤታችን ቅድስት ድንግል ማርያም ሰላምታ በሰጠቻት ጊዜ እንዲህ ብላ ጮኸች። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ብሩክ ነው። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? እነሆ እንዴት ነሽ ስትኝ የሰላምታሽን ድምፅ በሰማሁ ጊዜ ልጁ በማኅፀኔ ውስጥ በደስታ ዘለለ አለች። ከዚህም በኋላ ጌታችንን አየችው፣ በአምላክነቱ ማመነች። የሚያምኑበትም በመዳናቸው ደስ አላት። ዕድሜዋንም በፈጸመች ጊዜ በበረሃ ውስጥ ሳለች አረፈች። ለእግዚአብሔርም ምስጋና ይሁን። እኛንም በኤልሳቤጥ ጸሎት ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም የምሕረት ቃል ኪዳን የተቀበለችበት። በዚችም ዕለት የክርስቲያን ወገኖች ሁሉም አምላክን ለወለደች ለእመቤታችን ቅድስት ድንግል ማርያም በዓልን ያደርጋሉ። በዚች ዕለት መታሰቢያዋን ለሚያደርግ ስሟን ለሚጠራ ለድሆችና ለችግረኞች እስከ ቀዝቃዛ ውሃ ለሚሰጥ የክብር ባለቤት ከሆነ ከተወደደ ልጇ ከጌታችንና ከመድኃኒታችን ኢየሱስ ክርስቶስ የምሕረት ቃል ኪዳንን ተቀብላለችና። ይህችም የከበረች እመቤታችን ልጇ ንጹሕ ሥጋዋን ተዋህዶ ከብቻዋ ኃጢአት በቀር የሰውነትን ሥራ ፈጽሞ ስለኛ መዳን ወዶ ያደረገውን መከራ ተቀብሎ ሞቶ ተነስቶ ካረገና በአባቱ ሪና ከተቀመጠ በኋላ እርሷን እናቱን ድንግል ማርያምን በደቀ መዝሙሩ ቅዱስ ዮሐንስ ዘንድ ትቷት ነበር። እነሆ ልጅሽ እርሱንም እነኋት እናትህ ብሎ አደራ እንዳስጠበቀው። ከዚያም ጊዜ ጀምሮ እመቤታችን ቅድስት ድንግል ማርያም ትጸልይ ዘንድ ያለማቋረጥ ወደ ልጇ መቃብር ሁል ጊዜ ስትሄድ ኖረች። ይኸውም ጎልጎታ ነው። አይሁድም ባዩአት ጊዜ ቁጣንና ቅናትን ተመልተው በድንጋይ ሊወግሯት ወደዱ። እግዚአብሔርም ከዓይናቸው ሰወራት። ከዚህም በኋላ ዳግመኛ መጥታ በዚያ እንዳትጸልይ ተማክረው ከመቃብሩ ዘንድ ጠባቂዎችን አኖሩ። እርሷ ግን በየዕለቱ መሄድን አላቋረጠችም። ጠባቂዎችም አያዩአትም፣ የልጇ የጌትነት መጋረጃ ሰውሯታልና። መላእክትም መጥተው ያገለግሏታል። ጌታችንም ዘወትር ይጎበኛታል፣ የምትሻውንም ይፈጽምላት ነበር።
ከዚህም በኋላ መላእክት ወደ ሰማያት አሳረጓትና የጻድቃንን ማደሪያዎች አሳዩአት። አብርሃም፣ ይስሐቅ፣ ያዕቆብም ወዳሉበት አደረሷት። ከአዳም ጀምሮ እስከዚያች ዕለት በአካለ ነፍስ ያሉ አባቶች ሁሉ አንቺን ከሥጋሽ ሥጋ ከአጽማችን አጽም ለፈጠረልን ለእግዚአብሔር ምስጋና ይሁን፣ የአምላክ ልጅ ከአንቺ ሰው በመሆኑ በአንቺ ድህነትን አግኝተናልና ከጥፋትም የሕይወት ወደብ ሆነሽናልና እያሉ ሰገዱላት። ከዚያም ወደ ተወደደ ልጇ የእሳት መጋረጃ ወደ ተተከለበት ወደ ጌትነቱ ዙፋን አደረሷት። ጌታችንን እጇን ይዞ ወደ ውስጠኛው መጋረጃ አስገብቶ ከጌትነቱ ዙፋን ላይ አውጥቶ ከእርሱ ጋር አስቀመጣት። ያዘጋጀላትንም ዓይን ያላየው ጆሮ ያልሰማው በሰው ልቦና ያልታሰበ ተድላ ደስታን ሁሉ ነገራት። ከጌትነቱ ዙፋንም በታች የእስራኤል ንጉሥ አባቷ ዳዊትን የነቢያትና የመላእክት ማኅበር እንደ ግድግዳ ከበውት በመሰንቆ ሲያመሰግን አየችው። እንዲህም ይላል፣ ልጄ ሆይ ስሚ፣ በጆሮሽ አድምጪ፣ ወገንሽን የአባትሽንም ወገን እርሺ፣ ንጉሥ ደም ግባትሽን ይወዳልና እርሱም ጌታሽ ነውና አለ። ዳግመኛም የሥቃይን ቦታ ያሳዩአት ዘንድ መላእክት ከዚያ ወሰዷት። ለሰይጣንና ለሰራዊቱ በእርሱ ጎዳና ለሚጓዙ ሁሉ ወደ ተዘጋጀ ወደ ጨለማው ዳርቻ ደረሷት። እመቤታችን ቅድስት ድንግል ማርያምም ወዮልኝ፣ ወደዚህ እንዳይመጡ ለሰው ልጆች ማን በነገራቸው አለች። መልአኩም እመቤቴ ብሩክት ማርያም ሆይ እግዚአብሔር ከአንቺ ጋር ይኖራልና ለአንቺም ከአንቺም በኋላ በቃል ኪዳንሽ ለሚታመኑ አትፍሪ አላት። ከዚህም በኋላ ወደ ቦታዋ መለሷት። ከዚያንም ጊዜ ጀምራ እመቤታችን ቅድስት ድንግል ማርያም ስለ ኃጥአን እጅግ እያዘነች ኖረች። እንደ ዛሬቱም የካቲት 16 ቀን በጎልጎታ ቦታ ቆማ ወደ ልጇ እንዲህ ብላ ለመነች። ልጄ ሆይ በእግዚአብሔር በአባትህ በክርስቶስ ስምህ ከአንተ ጋርም ሕልው በሆነ አጽናኝ መንፈስ ቅዱስ እማጸንሃለሁ። ዓለም ሁሉ ሊሸከምህ የማይችል ሲሆን 9 ወር ከ5 ቀን በተሸከመች ማኅፀኔ እማጸንሃለሁ። ልጄ ሆይ ያለ ሕማም ያለ ድካም ከኔ በመውጣትህ በመወለድህ ባሳደጉህ ጡቶቼ በሳሙህ ከንፈሮቼ ባቀፉ እጆቼ ከአንተ ጋር በተመላለሱ እግሮቼ እማጸንሃለሁ። በውስጡ በተኛህበት በረት በተጠቀለልክበት ጨርቅ እማጸንሃለሁ። የምወድህ ልጄ ሆይ በልቦናዬ ያለውን ሁሉ ትፈጽም ዘንድ የልመናዬን ቃል ሰምተህ ወደ እኔ ትመጣ ዘንድ ወደ አንተ ፈጽሜ እማልዳለሁ አለች። የብርሃን እናቱ እመቤታችን ቅድስት ድንግል ማርያምም እንዲህ ብላ በጸለየች ጊዜ እነሆ ጌታችንና መድኃኒታችን ኢየሱስ ክርስቶስ ወረደ፣ ከእርሱም ጋር አላፍት መላእክት አሉ፣ በዙሪያውም ሆነው ያመሰግኑታል። እርሱም እናቴ ማርያም ሆይ ምን ላርግልሽ አላት። እመቤታችንም ለተወዳጅ ልጇ እንዲህ ብላ መለሰችለት፣ ልጄ ወዳጄ ሆይ ጌታዬና ፈጣሪዬ አለኝታዬና መጠጊያዬ በእናቴ ማኅፀንም ሳለሁ በአንተም ጸናው፣ አንተም ጠበቅከኝ። ሁልጊዜም ስም አጠራሬ አንተነ። አሁንም ጸሎቴንና ልመናዬን ስማኝ፣ ቃሌንም አድምጥ። እኔ እናትህ እኔም አገልጋይህ የምለምንህ ይህ ነው። መታሰቢያዬን ለሚያደርጉ በስሜ አብያተ ክርስቲያናትን ለሚሰሩ ወይም የተራቆተውን ለሚያለብሱ፣ የተራበውን ለሚያጠግቡ፣ የተጠማውን ለሚያጠጡ፣ የታመመውን ለሚጎበኙ፣ ያዘነውን ለሚያረጋጉ፣ የተከዘውንም ደስ ለሚያሰኙ ወይም ምስጋናዬን ለሚጽፉ፣ ልጆቹንም በስሜ ለሚሰይም፣ በበዓሌም ቀን በማኅሌት ለሚያመሰግን፣ አቤቱ ዓይን ያላየውን ጆሮ ያልሰማውን በሰውም ልቦና ያልታሰበውን በጎ ዋጋ ስጣቸው። በአማላጅነቴም የሚታመነውን ሁሉ ከሲኦል ነፃ አድርገው። ከአንተ ጋር የደረሰብኝን ረሃቡንና ጥማቱን መከራውንም ሁሉ አስብ አለችው። ጌታችን ኢየሱስ ክርስቶስም እንዳልሽው ይሁንልሽ፣ የሰጠውሽም ቃል ኪዳን እንዳይታበል በራሴ ማልኩልሽ አላት። ለእግዚአብሔርም ምስጋና ይሁን። እኛንም በእመቤታችን በቅድስት ድንግል ማርያም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼመች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን የካቲት 16 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ